ልጅ አስገዳይ የልጅ አስገዳይ እንዴት ነው ልጅ ሞቶ ልጅ አስገድሎ አንተ ተባባሪ ነበር አንተ አርፈህ ተቀመጥ ልጅ ገዳይ ያዘልኝ ቁጭ በል ሰላም ቁጭ በል ማስደነገጠ አረ ምን ያስደነገጠ ነገር አለ ቤት እኮ ነው ማንንም ሰው እኮ ገብቶ ይወጣል አይደል እንዴ ማንንም ሰው ገብቶ የህግ ሰው ከሆንክ ህግን የምታውቀውን አርፈህ ተቀመጥ ያለበዛ ያለ ፍቃድ መኪናዬን ለምን እንደከፈትከና ለምን እንደሰብረ እንደወጣ ልነግርህ ነው ላስረዳ ነው ተቀመጥ እኮ ማየት ስላለብኝ ማየት እፈልጋለሁ ምንም የምታየው ነገር የለም ጠላቶች ልጄን በሉብኝ ከኛ እንዳለው ለራሱ ቤት እንደገዛ አንዶስቲ ስለዚህ አይነት ነገሮች የምታውቂያቸው ነገሮች ነበሩ እዚህ ሰፈር ልጅ ነው ታውቂያለሽ አንቺ አረ እንት ያቦነሽ ልጅ እኮ ነው እዚህ ሰፈር አረ አቦነሽ የምትባል ሴት ተረጋጋና ቁም የምን አቦነሽ ነው የምትለው ተረጋጋና ቁም ደም ናለ ወግ ማረጋ ሳይቶኝ ቢያንስ አንድ ልጅ እንኳን ወልዶ ቢሆን ምን ችግር ነበረው ልጄ በእናት ምኑም ነው ልጄ በመኪና አደጋ ይሞት የማይመስለው ተከናንቡ አመድ ለብሶ የሆነ ነገር ላይ ወደ ቸክችከውበት ምናምን ነው እኛ ያገኘነው ያወራሽ ነበር ችግር ሲያጋጥሙት በደስታውም ጊዜ በሐዘኑ ጊዜ አንቺ ጋር እየመጣ እንደውስጥ የማናገር ነበር ሰምተሽም ሊሆን ይችላል ወይም ደግሞ የዛ ጎሳ አባልም ልትሆኚ ትችያለሽ እንደውስጥ ስለዚህ የምታውቂው ነገር አለ አሞቴ እና ሴምራ ራይና አፋር ነው ልጅ ጭራሽ እንደዚህ አይነት ነገር አያወራኝም አያማክረኝም ነበር ወይ ልጅ ያልኩ ይሄ ነው መሐላችሁ ገብቷል ይያልኩ ይሄ ነው ይሄ ነፍሰ ገዳይ ነው ተረጋጋ የምን ነፍሰ ገዳይ ነው መረጋጋው ታውቃለህ ነው ታውቃለሁኝ እንዴ ምረጋጋበት ምንም አይነት ነገር የለም ለምሳሌ ነገሮች ድብልቅልቅ ብለዋል እኮ አሁን እናንተ በሚያስባችሁ ባለበት መንገድ አይደለም ነገሮች እየሄዱ ያርሽበታለሁ መስዋዕት አድርገውታል እንደዚህ አይነት ስህተት በዚህ ሰዓት እኛ ጋር ተፈጠረ ማለት ሁላችንም ሙአች ነን ይሄ መርፌ እንደተወጉ ማያቁም የሴምራ ጎሳዎች አሉ ማለት ነው ነገሮች ተበላሽተው ሁኔታዎች ሌላ መስመር የሚይዙ ከሆነ ውርድ ከራስ ተነጋግረናል በደንብ ያቀኛል በደንብ ወንድሜን ገለውታል ምን ማለት ነው ወንድሜን ገለውታል ማለት በእርግጠኝነት ነው ጦርነቱን አውጀዋል እንድታውቁት ነው የምፈልገው ጎሹ እየተነካካ ሰው አይደለም ከምንም በላይ ራሴን ሳሸሽ ታች ወርጄ ነው ያለሁት ፕሮጀክት አካል የነበረው ለህክምና ሲመጡ ወይንም ደግሞ ጥቃት እንዳይደርስባችሁ ያላችሁበትን ጤና ሁኔታ ቼክ ማድረግ አለባችሁ በሚል ያው ሲመጡ መርፌ ይወጋሉ የተለያየ መድኃኒት ይሰጣቸዋል የምን መርፌ ነው የሚወጉት ምክንያቱም እናንተ አንድ ሚሽን እንሰራለን ብላችሁ እንኳን በሄዳችሁበት ሰዓት በምን ምክንያት ነው ሊያውቁና እንደዚህ አይነት ችግር ሊፈጥሩባችሁ ይችላል ወንድሜን ገሎታል ማለት እኮ ወንድምህ አብርሃም ነው እንዴት ነው አብርሃምን ገሎታል ትለኝ የምትችለው እንዴት ነው አብርሃም ሞቶ እኔ ላላቅም እችል ለምንድን ነው የምትከለኪኝ ሁሉንም ቤት አየሁኝ አይደለ ለምንድን ነው የምትንጫጫበት ገብቼ ያለውን ነገር ማየት አለብኝ እኮ ትገባለህ እኛው ቤት ማገባበት ሁለቱን ክፍል ትታያለህ ግዴታ እዚህ ክፍል ውስጥ ገብቼ ማየት አለብኝ ያልኩሽ ምን ያህል ትተማመናላችሁ እስቲ እንደው እስቲ ምን ያህል ታምኛለሽ ብዬ ብጠይቅሽ ምን አይነት ምንድነው መልሰሽ ምን ማለት ነው ሰውዬ እዛውንልኝ አረበጋ ክብርሽን ጠብቂ ብዬሻለሁ ጭራሽ በጸባይ እንደማወራት ለምንድነው መጋቡት እናንተ ያማችኋል እንዴ ያረጋት ግባ አንተ ያማህል እንድናውጣ ማለች እናንተ መታለች ያማታል አይምሮ መንተኛ አስወጣ እመን ተሽራታ አይምሮ በሽተኛ ናት ዝም በይ ምን ሆነሃል የት ነው የምትወጪው እዛ ቁጭ በይ እንጂ በሽተኛ ነሽ ብለሽ እንዲህ የምትያት ልጅ ጠፍታ እየተፈለገች ነበረች ልጅ ነበረች እዚህ ቤት ላይ ምን ሰራለች እንዴት ትጠፋለች ሲጀምር እዚህ ቤት ላይ ምን ሰራለች ምግብ ቀስ በቀስ ነው ሰውነት እንደዚህ ቀስ በቀስ በፊት ጤነኛ ልጅ ነበር አይምሮዋን ነካስላሽ ለምንድን ነው ልንገርህ አይምሮዋ ስለተነካ አመጣት በቃ አይምሮዋ ተነክቷል አንደኛው ልጅ አልጋ ላይ ናት አንደኛው ልጅ ስንት አመት በሷ ምክንያት ነው በእኔ ምክንያት ምንም ነገር የተፈጠረ ነገር የለም አንቺ አትረጂ ይገባ የዛኔ ሲያክል ልጄን ለልጄ ብሎ አንዴ ያጠቁታል አንዴ እንዳልኩህም የመድኃኒት መሸጫውን እንትሉበታል ይሄ ዶክተር አስቻለውና ያንቺ ልጅ ጋር ምንድነው ያገናኛችሁ ምንድነው የተደበቀው ነገር
ምክንያቱም ዶክተር አስቻለውን ለሚያዝ ሰዎች ልኬ አንድ አይነን ከአንድ አይና አታበላልጥ። አቦነሽ የምትባል ሴት ተረጋጋና ቁም። የምን አቦነሽ ነው የምትለው? ተረጋጋና ቁም እኮ እጂን ተለቀቀኝ እንጂ እኮ ተረጋጋና ወዴት ነው ልታንት የምትለው? እና ጠጋበልና ቁም። አቦነሽ የሚባል ሰው አለ እዚህ? አቦነሽ የምትባል ልጅ ኧረ ጥሩሙ ባለቤት አታውቋትም? በልበልና ና ቁጭ በል። እሺ ተሳስተህ ነው ቁጭ በል። እሺ ቁጭ በል። ትሰማኛለህ? ከኋላ ያሉት የህግ አካሎች ናቸው። ማንነትህን ካጣራን በኋላ ትወጣለህ እኮ ገባኝ። ማንነትህን ካጣራን በኋላ ትወጣለህ። ተቀመጥ። ማንነትህን ካጣራ በኋላ ትወጣለህ። ተቀመጥ። ነው የዚህ ሰፈር ልጅ እዚህ ሰፈር አይደለም አይደለ? ኧረ እዚህ ሰፈር ነኝ። እንዴ አታውቁኝ? እዩት እስቲ በደንብ። የምታውቂው ነገር አለ? እዩ። ቀና በል። አንገትን ለመሸፈን አትሞክር። ኧረ እንዴ ጥሩሙ አቦነሽ እዚህ ሰፈር 26 ኧረ ጥሩ እንዴ ኧረ በመደ ወዴት ነው የምትሄደው? ና ቁጭ በል ቁጭ በል። ምን አስደነበረ? ምን አስደነገጠ? ኧረ ምን የሚያስደነግጠኝ ነገር አለ? እና የሚያስደነግጥ ነገር ከሌለ ለምሮ ያው ለቅሶ ነው አይደል? እንደ ሰፈር ልጅነት ያው ነፍስ ይማር ምናምን ብዬ እገባለሁ። ያው አንዳንድ ነገሮችን ለምን ሰፈር ነው ይቻላል እንተው። ኧረ እንደዛ አይባልም ማዘር። እንዴ ምን ሆኖ ነው? ያው እንደ ሰፈር ልጅ መጠን ያው ለቅሶ ለመድረስ አንዳንዴ ይመጣል። ያው እንዴት ይረሱኛል? ሲጀመር እርሱ አዘን ሊሆኑ ሲቀጥል እንዴት እኔ ሊመለከቱኝ ይችላል? አንቺ እንደውም አቦነሽን አታውቂያትም? 26 ቀበሌ እዛ እንትን ሱቅ ያላት አታውቂያትም? ፊቱ ግን አዲስ አልሆነብኝም። ኧረ ፊቱ አዲስ አልሆነብኝ ማለት በዚህ ሰፈር ነው ወይስ በሌላ ነገር ነው ፊቱ አዲስ አልሆነብሽ? ማለት በሌላ ነገር ስትል አልገባኝም። ብራዘር እዩ በደንብ። ምን ለማለት ፈልገህ ነው? በደንብ እዩ። ምን ለማለት ፈልገህ ነው ወንድሜ? ሰማኛለህ? ረጋ ብለህ ተቀመጥ እኮ። ምን ለማለት ፈልገህ? እኔ እኮ ያው ለቅሶ ስለሆነ እንደ ማንም ሰው መጥቼ ለእንትን ለማጽናናት ነው የመጣሁት። ገባት? እንደውም ተሳስቼ ነው የገባሁት። እሺ አንተ አሁን ረጋ ብለህ ተቀመጥ። እዩ በደንብ። ምንድን ነው የምረጋጋው? እኔ ሲጀመር የዚህ ሰፈር ልጅ ነኝ እኮ አልኩት። በጣም ጥሩ። ሰማኛለህ? የዚህ ሰፈር ልጅ ና። የምትደብቀው ነገር የለም። የሚያስደነብር ነገር የለም። የሚያስደነብረኝ ነገር አለ ብለህ ነው እንዴ? አትርበትበት። የዚህ ሰፈር ልጅ ነህ። ከኋላ ያሉት ሰዎች የህግ አካል ናቸው። አሁን ወጥተው ማጣራት ያለባቸው ነገር ያጣራሉ። ምንድን ነው የሚያለጠው? እዚህ ሰፈር ማን ያልከው? አቦነሽ ነው ያልከው አይደለ? አዎ አቦነሽ። የቱ ጋር? እዚህ 26። በጣም ጥሩ። ስም ማን ነው? ምን ያደርግልሃል? ስም አንተ የፖሊስ ጥያቄ የምጠይቅ ምንድን ነው? ምክንያቱም የህግ አካሎች ናቸው። እኔ አይደለም እየጠየኩህ ያሉት የህግ አካሎች ጠይቁ የተባልኩት እና እነሱ መጥተው ይጠይቁኛል። እንዴ ሲጀመር ማንም ለቀስተኛ ከመጣ እንደዚህ ነው እንዲህ የምታደርጉት? እንደዚህ ነው እንዲህ የሚደረገው? ያው ከኔ በላይ ልጅ ያውቃልና ለምን እንደዚህ እንደጠየቀ እሱ ያውቃል። እኔ ምን አውቄ ነው? ቆይ እነሱ አሁን ሲጀመር እሱ ለምሳሌ እኔ የሚጠይቀኝ ምን አገባኝ? እኔ እሱ ነገራችን ላይ ስማኝ፣ እኔ ምንም የሚያገባኝ ነገር የለም። ለእና ታዲያ ነገረ ስራ ምንም ስላላማረ ተቀመጥ ያልኩህ። ለቅሶ ቤት እኮ ነው። ማንም ሰው እኮ ገብቶ ይወጣል አይደል እንዴ? ማንም ሰው ገብቶ ለምን ትወጣለህ? ለቅሶ ከሆነ ለምን አትቀመጥም? ባታውቀው ቤት እንኳን ራስ ቁጭ ብለህ ሀዘን ይደረሳል እንዴ? ያው እኔ ምን ተፈጠረ ምናምን ብዬ አንዳንድ ነገሮችን ለማዳመጥ ማለቴ ለማየት ነገር ነበረ። ለዛ እኮ ነው እንጂ ሌላ ነገር ምናምን እኮ አይደለም እንዴ። ለቅሶ ቤት ነው ማንም ሰው ገብቶ እኮ። ስለዚህ ስለ ለቅሶ ቤት ነው እንጂ ሌላ ምንም ነገር ነው የለም ነው የምትለው? ሌላ ነገር አለ። በጣም ጥሩ። ስለዚህ ምንም የሚያስፈራህም የሚያስደነብርህም ነገር የለም ማለት ነው። እንዴ ምን ያስፈራኛል እንዴ? ሰው ልጅ እኮ ነው። ለምንድን ነው የምፈራው? ወጣችሁ ማጣራት ያለባችሁ ነገር ቼክ አድርጉ። አቦነሽ ነው ያለው። አቦነሽ የምትባል ግለሰብ ከሌለች ከዛ በኋላ ያለውን ነገር አብረን እናካሂዳለን ማለት ነው። ቆይ እነሱ ለምንድን ነው የማይጠሩት? የህግ አካል ስለሆኑ። የህግ አካል ስለሆኑ ምንድን ነው እንዴ? ምን ሲጀመር እኔ አሁን እንደውም ስራ ቾክ እያለሁ እንደውም መሄድ ያለብኝ ቦታ አለ። እንደውም መንገዱን ክፈቱልኝና እንሂድ እንዴ። ስለ ህግ አምላክ ብላችሁ እኔ እኮ የሚያደናብረ ነገር እኮ ነው። ምንም ግልጽ ሊሆንልኝ አልቻለው እንዴ። ምንድን ነው የምደናበሩ እንዴ? በቃ መጣሁ ተሳስቼ ገባሁ። በቃ መውጣት ነው። ማን ነው እሱ? ሰለሞን አደገን ያላወቁት እንጂ ራሱ ነው ሰለሞን። የልጄ ገዳይ፣ የልጄ አስገዳይ፣ የልጄ አስገዳይ። እንዴት ነው ልጄ ሞቶ ልጄ አስገድሎ አንተን ተባባሪ ነበር። አንተ አርፈህ ተቀመጥ። ልጄ ገዳይ ያስልኝ። እሺ ምንድነው? ና ቁጭ በል ሰለሞን፣ ቁጭ በል ማዘር እና ሰለሞን ና ቁጭ በል ነው የተባልከው። ቁጭ በል ሰለሞን አይደል እንዴ? እዚህ ጋር ደግሞ ታስቀምጠኛለህ። በጣም ጥሩ ቁጭ በል ሰለሞን። ጭራሽ ሰለሞን ሆነ ነው ማለት አልገባኝም።
አንቺ እኔን ታውቂኛለሽ? ሰለሞን ነው አይደለ? አዎ ሰለሞን ነው ራሱ ነው። እንዴ የት ነው የምታውቂኝ? ከአንድ ሁለት ጊዜ ጋር ከተመስገን ጋር ይቻለሁ። አብራችሁ ነበር የምትሰሩት አይደለ? ኧረ እኔ ምንም አውቀው ነገር የለም። እንዴ ለምንድን ነው ሲጀመር እዚህ ያስቀመጥክኝ አንተ? ሰለሞን ምንም ያደነግጥ ነገር የለም። ሲጀመር ከዚህ በኋላ ማውራት አይጠበቅም። ተመልካቾቻችን ለደቂቃዎች ማቋረጥ አለብኝ። ውጪ ላይ ያለውን ነገር ይፈተሽ። ከተፈተሽ በኋላ ያለው ነገር አብረን እናያለን እኮ እንይ። በራስህ ጊዜ ተክለፍልፈህ መጣህልኝ። ስማኝ አሁን ለምን እንደፈለከኝ ንገረኝና ቶሎ ልሂድበት። ጊዜን አትግደልብኝ በእናትህ። በጣም ጥሩ። ጊዜን አልገለብህም። የማንንም ጊዜ መግደል አልፈልግም። የማንንም እንደውም ጊዜውን በደንብ አድርገን ያሳጠርክልኝ። በደንብ አድርገህ ማለትማ ውጪ ላይ አቁመህ የገባውን መኪና እንዲፈተሽ አድርጌ ነበር። ለምን ሲባል ፍቃድ አለ? እኔ የምትፈተሽበት ፍቃድ አለ? ይህንን በህግ እንደሚያስጠይቅ ታውቃለህ? እሱም በኋላ ላይ የምናወራው ይሆናል። እኔን ያስጠይቀኛል አያስጠይቀኝም ምን በኋላ የምናወራው ይሆናል እኮ። ፍቃድን እኮ ማሳየት ነበረ። በጣም ጥሩ በጣም ጥሩ። የህግ አካል ነው እየተናገርክ ያለው አንተ ራስህ። ከኋላ ያሉት የህግ አካሎች ናቸው። እነሱ ምንም ሊያውቁ የሚችሉት ነገር የለም። በጣም ጥሩ። ምንም የሚያውቁት ነገር የለም። በጣም በኮንፊደንስ ነው እያወራ ያለው። በሚገባ በስነ ስርዓት ማውራት ያለብኝን ህግን ጠንቅቄ ስለማቅ ነው። ለነገሩ ህግን በደንብ ጠንቅቀህ ታውቃለህ። እንደሰማሁትኝ ከሆነ ሰለሞን ከሆንክ አንተ ሰለሞንም ነህ። ህግን በደንብ አድርገህ የምታውቅ ሰው፣ በጠበቃነት ለረጅም ጊዜ ያገለገልክ ሰው ስለሆንክ አንተ በደንብ ህግን ታውቀዋለህ። እኔ ደግሞ እንደ ጋዜጠኝነት ስለ ህግ ማወቅ ያለብኝን ነገሮች ሁሉ በሚገባ አውቃለሁ። ከኔ በላይ ደግሞ ከኋላ ያሉት የህግ አካሎች በደንብ አድርገው እያንዳንዱን ነገር ጠንቅቀው ያውቁታል። በጣም ጥሩ ትቀልዳለህ። የታወቀ ነው። ብዙ ጊዜ የህግ ሰዎች በቁጥር በምትውሉበት ሰዓት ላይ በጣም በኮንፊደንስ ተሞልታችሁ ነው የምታወሩት፣ ልክ ነገሩን ሁሉ በቁጥራችሁ ውስጥ እንዳለ። አንድ ነገር ግን እርግጠኛ ነኝ፣ ዛሬ እዚህ ቤት በምመጣበት ሰዓት ላይ ይሄ ነገር ይፈጠራል ብለህ አስበህ አይደለም የመጣኸው። ትክክል። ዛሬ የመጣኸው ልንገርህ፣ እንደ ማንኛውም ለቀስተኛ ለቅሶ ለመድረስ ነው እዚህ ቤት የመጣኸው፣ እንደ ማንኛውም ለቀስተኛ። ነገር ግን ለቅሶ ለመድረስ በሚመጣበት ሰዓት ላይ ያላሰብከው ነገር ገጠመክ። ያ ያላሰብከው ነገር ደግሞ በምንም አይነት ሁኔታ ለቅሶ ቤቱ ላይ የህግ ሰዎች፣ የህግ አካላት፣ ጋዜጠኞች ይኖራሉ ብለህ በፍጹም አልገመትክም። ስለዚህ ፊት ለፊት ያለው ድንኳን ሲሞላብህ ቀጥ ብለህ ወደዚህ ሰተት ብለህ ገባህ። በጣም ጥሩ ሰለሞን፣ አንተ ህግን በደንብ የምታውቅ ሰው ነህ። ስለዚህ ይህን ያህል ከአንተ ጋር መዳረቅ፣ መጨቃጨቅ ምን ማለት አልፈልግም። በኋላ ላይ እኔ መክሰስ ከፈለክ በደንብ አድርገህ መክሰስ ትችላለህ፣ በፈለግከው መንገድ። መኪናን ሰብረውት እንዲከፍቱ አድርጌያለሁ። ለምን ሲባል እሱን ልነግርህ ነው። ለምን ሲባል ሰብረውት ከፍቶ እነሱ ማን ስለሆነ ነው ህግን ጥሰው ሊሄዱ የሚችሉት ነው። በኋላ ትከሰኛለህ እያልኩ ነው። ምንም ከስ ምንም ነገር ያለ ፍቃዴ ማለት ካለብኝ ምን ንብረት ሊጠፋ ይችላል። ምን ብዙ ነገሮች አሉ። ገባህ? ሂጂ ማለት አርፈህ ተቀመጥ። ስማኝ፣ ለምንድን ነው የህግ ሰው ከሆንክ ህግን የምታውቅ ከሆነ አርፈህ ተቀመጥ። ያለበዛ ያለ ፍቃዴ መኪናዬን ለምን እንደከፈትክና ለምን እንደሰብረ እንደወጣ ልነግርህ ነው፣ ላስረዳ ነው። ተቀመጥ እኮ ማየት ስላለብኝ ማየት እፈልጋለሁ። ምንም የምታየው ነገር የለም። ተቀመጥ። የህግ አካሎች አሉ፣ ማየት ያለባቸው ነገር በደንብ አድርገው ያውቃሉ። እነሱ ራሱ መጠየቅ ይችላሉ ነው የምልህ። እኔም በህግ ትከሰኛለህ እያልኩ ነው። ሰማኝ አይደለ? ተቀመጥ፣ አርፈህ። እያንዳንዱ ፍቃድ እየሰጠሁህ ነው ያለሁት። መኪናን ለምን እንደሰበርኩብህ፣ መኪናን ስለበረበርኩብህ ትከሰኛለህ። በስነ ስርዓት እቀበላለሁ ክሱ። አሁንም ልከስ እፈልጋለሁ። አሁን ወደ ህግ ቦታ መሄድ እፈልጋለሁ። በጣም ጥሩ። ልክ እንደጨረስን ወደ ህግ ቦታ ትሄዳለህ። ደግሞ እኔ ያልፈለግኩትን ነገር መናገር አልፈልግም። በጣም ጥሩ። እዚህ ጋር እያወራን ያለ ነው የአንተ እኩያ የሆነ ሰው አንድ ወጣት ሞቶ ተገኝቷል።
እና ታዲያ ከኔ ጋር ምን ያያይዘው ነገር አለ? በጣም ጥሩ። ሞቶ መገኘቱ ብቻ አይደለም ነገሮች እንደሚያከበደው። እና ታዲያ በእርግጠኝነት ሰምተሃል። ሞቶ በተገኘበት ሰዓት ላይ የሞተበት አሟሟት በጣም አሰቃቂ አሟሟት እንደነበር እኔም አንተም እናውቃለን። ማን ማለት ማን ገደለው? ማን ሞተ? በጣም ጥሩ ስማኝ። ዛሬ እዚህ ቤት የመጣበት ምክንያት ሜቢ እንደ ስገምት ማለት ነው ጸጸት ተሰምቶ ሊሆን ይችላል። ህሊና ሰላም አልሰጥ ስላለክ ቢያንስ እንኳን ለቅሶውን ልድረስ ብለህ መተህ ሊሆን ይችላል። ምክንያቱም ያ ምስኪን ልጅ አንድ ለእናቱ የነበረ ልጅ በአሰቃቂ ሁኔታ አሞቴዎች ማለት አልፈልግም፣ ምክንያቱም አሞቴ ጎሳ ምን እንደሚሰራና እንደሚያደርግ እናውቃለን። ነገር ግን በተለየ መልኩ ዳንኤል በተባለው ግለሰብ እንደተገደለ አውቃለሁ። ለምንድን ነው የማትፈልገው? ከዳንኤል ጋር እኔ መነካካትን አልፈልግም። ዳንኤል ጨካኝ ሰው ገባ። ስለዚህ ስለ ዳንኤል ማንነት በደንብ ታውቃለህ ማለት ነው። ማን ነው እሱ? ማን ዳንኤል? ጨካኙን ዳንኤል፣ አሁን የተናገርከውን ዳንኤል። ተሳስቼ ነው ሪከርድ የተደረገ ነገር ስለሆነ ብትሳሳት ባትሳሳት ምንም አይነት ፋይዳ ማለት ሪከርድም ጭራሽ ያለ ህግ ፍቃድ ያለ ፍላጎት ሪከርድ እያደረከኝ ማለት ነው። መጥፋት ይችላል። አሁን ታጠፋልኝ ፈልጋለሁ። የቱ ጋር ነው ያለው? አሁን ስለ አንድ ነገር ነው። አልገባኝም። ዝም ብዬ ሳስበውም ሳይህም የእውነት የተመስገን መሞት አዎ በጣም ተሰምቷል። የተመስገንም መሞት አውርቼ ሳልጨርስ ደግሞ ገና ዳንኤል ብዬ በምጠራበት ሰዓት ላይ ደግሞ እየተርበተበትክ ነው ያለው። አጠገብህ ያለችው ሴት ከዚህ በፊት ነግራኛለች። ቅድምም ለብቻዋ ለማውራት ሞክሬ ነበር። አሁን ላይ ጸጉሩ አድጎ ጺሙ አድጎ ስላየሁት ግራ ጋብቶኝ ነው። ከዚህ በፊት ግን በማየው ሰዓት ላይ ለምን ነው ከዚህ በፊት የምታየው ሰዓት ላይ ምን አይነት አለባበስ ነበር ለብሶ የመጣ? ያው በአብዛኛውን ጊዜ የሚለብሰው ለስራ የሚሆን ልብስ ነው። ግን አንድ ብዙ ጊዜ ከተመስገን ጋር አብረው ሲሄዱ ወደ ስራ ሲሰሩ ምናምን አያቸዋለሁ። ምን አይነት ውሸት ነው የምትናገሪው? ምን አይነት ውሸት ነው የምትናገሪው? እኔ ይታቂኛለች ሲጀመር እኔ እንደ ሰፈር ልጅ መጠን ቢያንስ በሰፈር የሰፈር ልጅ ሆኜ ልታቂኝ ትችያለሽ። እኔ ምን አይነት ስራ ሲጀመር ሰራ? አሁን ኦልሬዲ እኮ ሰለሞን ማንነትን አውቀናል። ስለዚህ ሌላ ነገር ማውራት አይጠበቅብህ። ቀጥይ። ስታገኙ ምን አይነት ልብስ ነበር ለብሶ የነበረው የሚመጣ የነበረው እዚህ አካባቢ ላይ? ያው ኖርማል ልብስ ይለብሳል ብዙ ጊዜ። ማለት የስራ ልብስ አይደለም የሚለብሰው፣ ኖርማል ልብስ ለብሰው ከዛ በኋላ ከተመስገን ጋር አብረው ይወጣሉ ለስራ ማለት ነው። ውሸት። ውጭ ያሳየሽ መኪናና ከዚህ በፊት ይዞበት የሚመጣው መኪናና አሁን ያለው መኪና ተመሳሳይ ነው? አዎ አንድ አይነት ነው። ውሸት መኪና ነው። ተመሳሳይ ነው። ውሸት። ስማኝ ወንድሜ፣ ምንም መሳማ ነገር የለም። በተሻለ መጠን ራስህን ከዚህ ነገር ነፃ ለማውጣት እየሞከርክ እንደሆነ እኔም አንተም እናውቃለን። አንድ ነገር ግን እንድታውቅ እፈልጋለሁ። ተመስገንን ዳንኤል እንደገደለው እኔም አንተም በደንብ እናውቃለን። ጠበቃዬ ማናገር እፈልጋለሁ። አንተ ጠበቃ ሆነ ገና ሌላ ጠበቃ ያስፈልጋል? ይህንን ነገር በደንብ አድርገህ እንድታዳምጠኝ እፈልጋለሁ። አንተ ጠበቃ ሆነ በተደጋጋሚ ለተለያዩ ወንጀለኞች ጥብቅና ቆመክ ነፃ አስወጥታቸው ሊሆን ይችላል። እሺ፣ ለንጹሐን ዜጎች ደግሞ ጠበቃ ሆነክ የሚገባቸውን ነገር እንዲሰጣቸው አድርገህ ሊሆን ይችላል፣ እንደ አንድ ጥሩ ጠበቃ ማለት ነው። እኔ ደግሞ በጋዜጠኝነት ሙያዬ ለአመታት ነው የቆየሁት በዚህ ስራዬ። አንድ ነገር ግን አውቃለሁ፣ ሁሌም ቢሆን ተመልካዮቹ የሚያውቁት ነገር ነው። ሁሌም ቢሆን ከተለያዩ ማፊያዎች ከባድ ሰዎች ጋር በምጋጭበት ሰዓት ላይ መጀመሪያ የማደርገውን ነገር ልንገርክ። እቺ ሴት ወንጀለኛ ከመሰለችኝ መጀመሪያ የማደርገው ነገር እሷ ያለችበትን ቦታ ካጣራው በኋላ ለቤተሰቦቿ ደህንነት ሲባል ለቤተሰቦቿን ወዲያውኑ በህግ ከለላ እንዲገቡ ነው የማደርገው። ምክንያቱም እሷን እንዳያስኳትኝ የእሷ አለቃ ካወቀ ቤተሰቦቿ ላይ ጉዳት እንደሚያደርስ ስለማቅ ከዚህም በፊትም የተለያዩ ወንጀለኞችን አስቀምጬ ሰውራ፣ እባካችሁ ቤተሰብ ካላችሁ የቅርብ ሰው ካላችሁ ንገሩኝ፣ የህግ ከለላ ላድርግላቸው እላለሁ። አንዳንዱ ሞኝነት አጥቅቶት
በማይናገርበት ሰዓት ላይ ብዙ ጊዜ ጥቃት ደርሶባቸዋል እነዚያ ቤተሰቦች ላይ። ስለዚህ ይህን ምልክ አንተ እኔ ጋር መጥተህ ኢንተርቪው እንዳደረግ ወደህም ሳይሆን በግድ ከእኔ ጋር ተቀምጠ እንዳወራህ አለቃ አብርሃም ካወቀ አንተንም ቤተሰቦችህንም ያጠፋቸዋል። እሱ ብቻ አይደለም፣ እንደሰማሁ ከሆነ አንተ የተመስገን የቅርብ ሰው ሆነክ አብረኸው ስትሰራ እዛ ስራ ላይም አንተ እንዳስገባኸው ነው የማውቀው። ትሰማኛለህ? ይህም ማለት ዳንኤል ስለ አብርሃም ነገር እንድትወረኝም ሆነ ለሱ የሆነበት ስህተት ብትናገር ከኔ ጋር ነው ችግር። ገባ? አብርሃም በእኔ ሽሽት ላይ እንዳለ ታውቃለህ። እኔ እንዳላገኘው እየተደበቀ እንደሆነ ታውቃለህ። የሚፈራው ጋዜጠኛ እንዳለ መቼስ ሰምተሃል። እሱን ማውቀው ነገር የለም። የምታውቀው ነገር የለም። እኔን ደግሞ ልታስፈራረኝ እንደማትችል ደግሞ ጠንቅቀህ ታውቀዋለህ አንተ ራስህ። በጣም ጥሩ። እስቲ አንድ ጥያቄ ልጠይቅህ። ዳንኤል ተመስገንን ገድሎታል። እሱን ታውቃለህ አይደለ? መመለስ አልፈልግም። በጣም ጥሩ። ዳንኤል ተመስገንን ከገደለ ቀጣይ ላይ ማንን የሚገድል ነው የሚመስልህ? እሱንም አላውቅም። በእርግጠኝነት ውስጡ ያውቀዋል። ዳንኤል የተባለው ግለሰብ አብርሃምን ማጥፋት ማስወገድ ይፈልጋል። ስለዚህ የሚያደርገው አንድና አንድ ነገር ነው። እንደውም ልንገርህ፣ በሆነ አጋጣሚ በሆነች ነገር ተመስገን ተገኘ እንጂ በዚህ ሰዓት ላይ ሟች የምትሆን የነበርከው አንተ ነበርክ። ምክንያቱም ደግሞ እንደሰማሁት ከሆነ ከተመስገን ይልቅ ሰለሞን ለአብርሃም የቅርብ ሰው እንደሆነ ሰምቻለሁ። ነገር ግን መሀል ላይ ትንሽ ግልጽ ያልሆኑ ነገሮችም ደግሞ እንዳሉ እውነት ነው። ስለዚህ እያንዳንዱ ነገር የምታወራኝ ጀርባ አንተ በቅርቡ ሟች እንደሆንክ እንድታውቅ እፈልጋለሁ። ዳንኤል ሊገልህ ይፈልጋል። ስለ ዳንኤል እኮ ቀድሜ ነገር ያለው ስለ ዳንኤል እንድታወራኝ አልፈልግም እያልኩ ነው። ለምን? ስለምትፈሩት ነው። ማነው እሱ? ዳንኤልን። በስመ አብ። ማን እሱ? ማን ነው? እኛ ላይ ሲጀመር ከህግ ማን ነው በልጦ እንደዚህ ሰው ሊያስፈራራ የሚችለው? እና ለምንድን ነው የዳንኤል ስም ሲጠራ ደስ የማይላችሁ? ምንድን ነው የሚያስፈራችሁ ነገር? እኛ ምንም የሚያስፈራን ነገር ምንም ነገር የለም። እኛ ስራችንና ስራችንን ብቻ ነው የምንሰራው። ስለዚህ ዳንኤል ማንንም አያስፈራም፣ ምንም የሚያደርገው ነገር የለም ነው የምትለው? ያው እንግዲህ ዳንኤል ከዚህ በፊት አንዳንድ ነገሮችን ስራ ሰርቶ ማለት ቶ ብቻ ምንም አያደርግልም እሱ። እሺ አንድ ነገር እንድታውቅ ያክል ከዚህ በኋላ እንደማስበው መጨቃጨቁም መነታረኩም ብዙ እየጠቀመኝ አይመስለኝም። ዶክመንቶችን በማገላበጥበት ቼክ በማድረግበት ሰዓት ላይ በተደጋጋሚ የአብርሃም ስም ያለባቸው ዶክመንቶች መኪና ውስጥ ያገኘሁት። ማን ፈትሽ አለ? ይህም ማለት ማን ፈትሽ አለ? ፈትሽ ብዬ ነገር ያለው የህግ አካሎቹ ራሱ መቅረብ እንዳለባቸው እኔ አሁን እንደውም አሁን ጠበቃዬን እንፈልጋሉ። ገባ? መደወል ያለብኝ ቦታ አለ። ደውዬ ጠበቃዬን ማናገር ይችላል። ትደውላለህ። ስማኝ፣ ከመደወል በፊት ግን አንድ ነገር እንድታውቅ እፈልጋለሁ። መደወልን አቋርጥ። ምክንያቱም የምትደውልለት ሰው ቀጥታ ለአብርሃም ተናግሮ አንተ በእኔ ቁጥጥር ውስጥ እንዳለ ከታወቀ ቤተሰቦችህ ላይ እርምጃ ነው የሚወሰድባቸው። ምን ማለት ነው? አብርሃም ቀጥታ የሆነ ነገር ልንገርህ። ከዚህ በፊት የአብርሃም ሰው ይዤ ነበር። እኔ እንደያዝኩት ስላወቀ ብቻ በዛ ሰው የስህተት ምክንያት ሙሉ ቤተሰቦችን ያጠፋበት አብርሃም። ረጋ በል። ቤተሰቦችን የምትወድ ኃላፊነት የሚሰማ ሰው ከሆንክ ረጋ ብለህ አስብበት ምን እየተፈጠረ እንዳለ። አንተም ቤተሰቦችህም ተያይዛችሁ ነው የምታልቁት። እስቲ እንደው አንድ ጥያቄ ልጠይቅህ። አንተ በእርግጠኝነት የሴምራ ጎሳ ልትሆን ማለት ይችላል የአሞቴ ጎሳ አባል ነህ? ተጨረሽ አይደሉም? እርግጠኛ ነህ? ብሆን ለምን አልነግርህም? አብርሃም ብዙ ጊዜ የአሞቴ ሰዎችን እንደሚመለምል ነው የማውቀው። እሱ ጨካኝና አውሬ ሰው መሆኑን ነው እኔ ደግሞ የማውቀው። በጣም ስለዚህ አሁን ረጋ ብለህ ይመስለኛል ትንሽም ቢሆን ወደ መግባባት ወደሚባሉ ነገሮች እየተቃረበን አይነት ነገር ይመስለኛል። እስቲ ስለ አብርሃም እናውራ። ስማኝ፣
ስለ አንተም ስለ ቤተሰቦችህም እያንዳንዱ ነገር ኃላፊነት ወስጄ ልጠብቃችሁ ቃል ገባላችኋለሁ። ውሸት ቢሆንስ ይሄ ነገር አንተ ማንነት ለነገሩ ስማኝ፣ ደብቃል። ከኋላ ያሉት ግለሰቦች እያንዳንዱ የምታያቸው ግለሰቦች የህግ አካሎች ናቸው። እያንዳንዱን በምናወራበት ሰዓት ላይ ለአንተ የሚያስፈልገውን ነገር ከማድረግ ወደኋላ አይሉ። ይህንን ምልህ ደግሞ በአንድና በአንድ ምክንያት ነው። ምንም ቢሆን ምንም የሆነ ነገር ስለተሰማህ ነው እዚህ ቤት ላይ ለቅሶ ልትደርስ የመጣሁ። ለቅሶ ልትደርስ የመጣሁ ደግሞ ያለ ምክንያት አይደለም። ሰብአዊነት ስለተሰማህ ብቻ ነው። የጓደኛህ መሞት ውስጥህን ስለነካው ብቻ ነው እዚህ ቤት ልትመጣ የቻልከው። ስለዚህ ቀለል አድርገውና እስቲ እንነጋገር። እንዴት አብርሃም አንተን ሊያገኝ ይቻላል? እንዴትስ ተመስገን እዚህ ውስጥ ልትከተው ቻልክ? እስቲ ረጋ ብለህ አውራኝ። እስቲ ምንድነው እየተፈጠረ ያለው? በመጀመሪያ ቤተሰቤን እንደምጠብቅልኝ ቃል መግባት ይኖርባል። ምንም የሚያሳስበህ ነገር የለም። አሁኑኑ ተነጋግረን እንደጨረስን ይሄ መረጃ ማንም ሰው ጋር ሳይደርስ የኔ ሰዎች ቤተሰቦችህን ሴፍ ወደ ሆነ ቦታ ይወስዱልሃል። አንተም በእኛ ከለላ ውስጥ ሆናለህ። በምንም አይነት ሁኔታ አብርሃምም ዳንኤል የተባለውም አውሬ አይደርስብህ። ነገረ ስራ ሁሉ እንደ ጠባቂ ነው። ስራዬ ነው። መቼም ቢሆን ከዳንኤል ልጅ እንደማታመልጥ አውቀዋለሁ። ይህን ነገር እኔ ከተናገርኩኝ ደግሞ እንደሚገለኝ አውቃለሁ። አንድ ነገር እንድታውቅ እፈልጋለሁ። በዚህ ሰዓት ላይ አብርሃምና ዳንኤልን ለመያዝ የማልፈነቅለው ድንጋይ የለም። የአብርሃም የገዛ ወንድም ከኔ ጋር ነው እየሰራ ያለው። እንዴት ሆነ እሱ? እንዴት ሊሆን ቻለ? እንዴት ሊሆን ቻለ የሚለው በጣም ጥሩ ነገር ነው። ምክንያቱም የአብርሃም ወንድም አብርሃም እንዲገደል ስለማይፈልግ አብርሃም በህይወት እንዲቆይለት በተቻለው መጠን መረጃ አሳልፎ እየሰጠኝ ነው ያለው። እዚህ ቤት ዛሬ የመጣሁበት ምክንያት ስለተመስገንም ያወቅኩትኝ የአብርሃም ወንድም ነው። የአብርሃም ወንድም አብርሃምን ለማዳን እየሰራ ከሆነ አንተ ለምን ቤተሰቦችን ለማዳን አትሰራም? ምክንያቱም ማስፈራሩትኛል። ለዛ ነው። በጣም ጥሩ ነው። እያንዳንዱን ኃላፊነት ወስዳለሁ እያልኩ ነው ያለሁት። ከመጀመሪያ ጀምሮ ንገረኝ፣ እንዴት እዚህ ስራ ውስጥ አብርሃም አንተ እንዴት ሊያገኝ ይቻላል? ይህን የምጠይቅህ ምክንያት አብርሃም ከየት ሰዎችን እየመለመለ እንደሆነ ማወቅ ስለምፈልግ ነው። ይህን ነገር የምጠይቅህ አብርሃም እና አንተ ከየት ተገናኛችሁ? ያው እኔ የዩኒቨርሲቲ ተማሪ የ4ኛ ዓመት ተማሪ በነበርኩበት ሰዓት ሉ ነበር መማረው። አብርሃምን በዛ ሰዓት ነበር ያወቅኩት። አብርሃም እንደዚህ አይነት ተንኮለኛ ነገር ውስጥ እንደሚሰራ አላወቅኩኝም ነበረ። እና ተመስገን ያ ከርታታ ጓደኛዬ፣ የሰው አዛኝ የሆነ ጓደኛዬ ሰው በተፈለገበት ሰዓት ነበር ተመስገን የከተትኩት እዛ ውስጥ። እኔ በጎ ፍቃድ ውስጥ ነበር፣ በጎ ድርጅት ውስጥ ነበር የምሰራው። በጣም ጥሩ። እሺ። እና በዛ መሀል ነበረ ያ የዋህና መስኪኑ ከርታታ ተመስገን የከተትኩት። አብርሃም ሁሉንም ነገር ያውቅ ነበር። እኔም እንደዚህ አይነት ነገር ውስጥ ሳልፈልግ ነበር የከተተኝ። እና ይሄ ጨካኝ አውሬ ልጅ እያልከኝ ያለኸው አብርሃም የተባለው ግለሰብ በጎ አድራጎት ላይ ምን ሊሰራ ይሄዳል? ምን የሚያገናኘው ነገር አለ ከእንደዚህ አይነት ድርጅቶች ጋር? ከውጭ ድርጅቶች ጋር እንደሚሰራ ሳጣራ ነበር። እና ከእንደዚህ አይነት ነገሮች ጋር ይሰራ ነበረ። ማለት ያው ሰው በመጥፋት ደረጃ ሰው ወደ ውጭ ሀገር ይዞ እየሄደ ምናምን አንተም ሰምተው ይመስለኛል። ጋዜጠኛ እንደመሆነ መጠን አንዳንድ ነገሮች ፍንጮቹ ይኖራሉ ብዬ አስባለሁ። እና በትክክል ከዚህ በፊት የሰማሁት መረጃ አብርሃም በተደጋጋሚ ጊዜ የተለያዩ የአሞሳ ጎሳ የሆኑ ሰዎችን ወደ ውጭ እየወሰደ ትምህርት እንደሚያስተምር፣ ትምህርት አስተምሮ ከመጣም በኋላ ደግሞ በራሱ ስር ቀጥሮ እንደሚያሰራቸው ሰምቻለሁ። ምንድን ነው ከዛ ነገር ጋር ያገናኘው? ያው እንግዲህ አብርሃም አሞቴ የሚባል እንትንም እንደሚፈልግ ነበረ፣ ጎሳን እንደሚፈልግ ነበረ እኔ ሰማሁት። ያው ከዛ ውስጥ ደግሞ እኔ አሞቴ የሚባል ጎሳ የለኝም። እንደነገርከኝ ከሆነ ከውጭ ጋር የሚገናኝ ነገር አለው? አዎ አለው። ግን ደግሞ ሁለት ነገር ነው እዚህ ጋር ያወራኝ። አንደኛው አብርሃም የተባለው ግለሰብ በጎ አድራጎት ድርጅት ላይ ይሰራል ብለኛል። ሁለተኛ ደግሞ አዎ ቅድምም ተናግሬያለሁ፣ አሁንም እየደገምኩልህ ነው ያለው
የአሞቴ ጎሶችን ወደ ውጭ ልኮ አስተምሮ አምጥቶ እዚህ ስራ እንደሚያሰራቸው አውቃለሁ። እሱ ነገር ከአንተ ጋር ምን አገናኘው ነው ጥያቄ። ይኸውልህ አብርሃም የሚባል ተንኮለኛ ሴጣን ሰውዬ አሞቴ የሚባሉ ጎሳዎችን ይፈልጋል። ይህንን ነገር ስነግር ግን ቤተሰቦች የኔ ሞት አያሳስበኝም፣ ግን ቤተሰቦችን ልጠብቅ ነው ይህንን ነገርም ነገር የአሞቴ ቤተሰቦችን ወደ ውጭ ሀገር ይልክ ነበረ እና በዛ መሀል የአሞቴ ቤተሰቦች እየጠፉና እያንዳንዱ ወንጀሎች ምናምን እሱ ጋር እየደረሱ በመጡበት ሰዓት ነበረ ችግር ውስጥ እንደገባ ነበር የሰማሁት። ያው ይህንን ነገር ደግሞ የሰማሁት ካለቄ ጋር ሲያወራ ነበር የሰማሁት። በተጨነቀበት ሰዓት እንደዚህ አይነት ጉዳዮች ውስጥ በገባበት ሰዓት እኔ ያው እንደ ጠበቃነቴም አንፃር እሱ ጋር ሄድኩኝ። ያሉን ነገር ተነጋገርን። በዛ ላይ ደግሞ ችግር የለውም ክሶችን እኔ ይዝላለሁ። አብርሃም ጠበቃ አልነበረውም እንዴ በሰዓቱ? የራሱ ጠበቃ ያው ጠበቃ ነበረው። በእርግጥ ያ ጠበቃ ደግሞ ኮማ ውስጥ እንደገባ ሰማው። ምን እንደሆነ ባላውቅም ማለት ብዙ ጫናዎች ደርሶበት ነበረ እና ሆስፒታል ስለገባ ያ ጠበቃ ደግሞ እኔን የቅርብ ጓደኛው ነበርኩኝ። በስራ ምናምን እንገናኝ ነበረ። ያው ማለት አንተ እንዴት ነው ጓደኛ መርዳት ትፈልጋለህ በምንም ይሁን። ያው በዛ መሀል ደግሞ እኔ እሱ ሲቸገር አይቼ ትናንትናም ዛሬም አገኘሁት። ያሉን ነገር አስረዳኝ። እንደዚህ ነው ምናምን ሰዎች ጠፉ ምናምን ሲለኝ ችግር የለውም እነዛ አይነቶቹ ነገሮችን እኔ ይዘላለሁ ብዬው ያው ተከራከርኩለት። ህግ ቀረብን። ያው አሸነፍኩለት። ብዙ ነገሮችን እንትን አሉ እና በሞር ደግሞ በዳንኤልና አብርሃም አንድ ላይ ይሰሩ ነበረ። በጣም ነበረ እጅና ጓንት ነበሩ። በምን ምክንያት ሳይስማሙ ቀርተው እንዴት እንድጣሉ ባይገባኝም ያው እርስ በራስ በጣም መጋጨት ጀመሩ እና ምንድነው ምናምን ብዬ በምጠይቀው ሰዓት ነገርዬው ወደ ጠበቆች ላይ ነበር ያዘነበለው። ያው ጠበቆች ደግሞ ለእውነትም ሆነ ለውሸትም የቆሙ ናቸው። ያው የትኛውም ሰው ይከፈለዋል። እኔ ግን እንደ ጓደኛዬ ስለማየው ምንም የተቀበልኩት ክፍያ ምንም ነገር የለም። ያው እኛንም ለማሳደድ መሞከር ጀመረ። ማነው እናንተን ለማሳደድ የሞከረው? ዳንኤል እሺ ዳንኤል እና ያው አብርሃምም ዳንኤልን ይፈልገዋል፣ ዳንኤልም አብርሃምን ይፈልገው ነበረ እና እነሱ ነፍስ እስከ መጠፋፋት ድረስ አብርሃምም ዳንኤልን ለመግደል ይፈልጋል፣ ዳንኤልም ደግሞ አብርሃምን ይፈልጋል። ሁለቱም ደግሞ አልተገናኙም። በዛ መሀል ደግሞ እኔ ተጨነኩኝ። ያው ጠበቃ ስትሆን ለአብርሃም ተከራክሬ የዳንኤልን ነገር ስላሸነፍኩት ዳንኤል ደግሞ እንዴት እንደዚህ ታደርጋለህ ምናምን ብሎ እኔ ላይ ውጥረት መወጠር ጀመረ። በዛ መሀል ብዙ ነገሮችና አሳልፌያለሁ በእርግጥ እና እያንዳንዱ ችግሮቼን ለማንም ማጋራት አልፈለኩኝም ነበረ። ግን እውነት ተደብቃ አትቀርም። እውነት ያው ወጥቷል። ያው ዳንኤልም ከገደለኝ እንግዲህ ፈጣሪ ያውቃል። እኔ ወይ ዳንኤል ወይ አብርሃም ሊገሉኝ ይችላሉ እና እያልከኝ ያለው እኮ አንተ አብርሃም ጠበቃውን እየሰራ ነገር ግን አሁን ላይ አብርሃም ወይ ዳንኤል ሊገሉኝ ይችላሉ ማለት አብርሃምም አንተን እየፈለገህ ነው ያለው አሁን ላይ? አዎ ለምን እንደሚፈልገኝ እንኳን አውቀዋለሁ። ምክንያቱም ዳንኤል ይዞኝ አስፈራርቶኝ ነበረ። ያው እንዳንተ ቤተሰቤን ጠብቅልሃለሁ ብሎኝ ነበረ እሱ ራሱ ከዚህ በፊት ከአብርሃም በፊት ማለት ነው። ቤተሰቦቼን አውቃቸው ነበርና በመወዳት በማፈቅራት በማከብራት ባለቤቴ ነው የመጣብኝ። እሺ እንደምታወራው ከሆነ አብርሃም እና ዳንኤል ለመጋደል ቆርጦ ተነስቷል። እሱ የታወቀ ነገር ነው። ጠባቸውም የታወቀ ነገር ነው። ነገሩ ግን ተቀይሮ ወደ ጠበቆቹ አዘነበለ። ምክንያቱም ጠበቆች ደግሞ ሚስጥር ስለምታውቁ ማለት ነው። እሺ የዚህ የምስኪኑ ተመስገን ጉዳይስ እንዴት ነው? እንዴት ሊገደል ቻለ? አንተ እንዴት ነው እስካሁን ላትገደል የቻልከው? በህይወት ልተርፍ የቻልከው? እስቲ ስለ እሱ ልታወራኝ ትችላለህ? በእርግጥ ያው ተመስገን ስለሱ ቃላት የለኝም።
በሱ ፋንታ እኔ ብሞት ብዬ ተመኘው። ከሞት በላይ እረፍትና ሰላም የለም። ግን እሱ አንደኛ አሞቴ የሚባል ጎሳ ውስጥም ስላለ በጣም አደገኛ ዘር ናቸው ተብሎ ነው እንደ ወረርሽኝ ይበክላሉ ተብሎ ነበረ ያ ጨካኝና አውሬ እሱን የገደለው ዳንኤል። አንተ በህይወት እያለህ እሱ ግን እንደምሰማው ከሆነ በጣም ዲፕ ገብቷልና እንዴት ነው የሆነ ነገር ሊሆን ይችላል? እንዴት ነው ከአንተ ኋላ የተቀጠረ ልጅ ይሄ ሁሉ ነገር ውስጥ ገብቶ እስኪገደል ደረጃ ድረስ የደረሰው? ያው እንግዲህ ተመስገን ማለት በጣም ፈጣንና ችኩል የሆነ ልጅ ነው። በብዙ ሰዓት አስቀምጬ ነገሬው ነበረ፣ መከሬው ነበረ ማለት ከአብርሃም ጋር እንዳትሆንና በጣም ከባድ ኪስ ውስጥ እንደሚከት ነበር ብዬ ነገርኩት። እና አብርሃም ደግሞ እንደምታየው በኢኮኖሚም በጣም ዝቅተኛ ከሆነ ኑሮ ነው የሚመጣው። ተመስገንም እንደምታውቀው ከሆነ በኢኮኖሚ ዝቅተኛ ኑሮ ነበር የሚኖሩት። ያው እናቱን ለመርዳት ነበረ የማይገባ ውጭንቅጥ ውስጥ ገብቶ የገባው ማለት እዛ ውስጥ ለመግባት ነበር ብዙ ነገሮችን ስለ እናቱ በቃ እናቱን ምን ብዬ ልንገር፣ በቃ ከነፍሱ አብልጦ ነበር የሚወዳት ማለት የተሻለ ደረጃ ላይ ለማስቀመጥ የተሻለ ቦታ ላይ ለማኖር ነበር የሚፈልገው። አብርሃም ደግሞ ብዙ ቀን ነገሬው ስለተመስገን ችግር የለውም ይምጣ ይለኝ ነበረ። ግን እኔ ደግሞ ለተመስገን የነገርኩት ነገር አብርሃም መጥፎ እንደሆነ ነበር የምነግረው። እና ተመስገን የሚባሉ ደግሞ በጣም ተስገበገበ በገንዘብ። በቃ አንድ ነፍስ ካጠፋ በሚሊዮኖች ነበር የሚከፈሉት። እና እኔም ራሱ ግራ ገባኝ። እንዴት እንደዚህ በአንዲ ሀብት ልታካብት ቻልክ ብዬ ጠይቄው ነበር አንድ ሰው። እሱም ያንን ስራ እኔን ለማሰራት ፈልጎ ነበርና እኔ ስሬ ይበቃኛል ብዬ ነበር ከሱ ጋር የተለያየ ነው። እና መሞቱንም ስሰማ ደግሞ ውስጤ አልቻለም፣ ከነከነኝ። በጨፈንኩ ቁጥር እሱ ነው የሚመጣብኝ፣ ይጠራኝ ጀመረ። በቃ በተኛሁበት እኔ እንጃ ነፍሱን ሰላም ለማስወጣት ይሁን ወይ እኔ ለራሴ ግራ የገባኝ ሰው ነኝ። በሱ ሞት ነግሬዋለሁ፣ ብዙ ነገሮችን ነግሬዋለሁ ታውቃለህ። ከአብርሃም ጋር ይቅርብ ብዬ ከአንዴም 3 ጊዜ ነግሬዋለሁ። ግን እሱ ስለ እናቱና ስለ እናቱ ብቻ ነበር የሚያስበው። ግን በቃ ታውቃለህ ብር ራሱ አውሮታል እሱን ራሱ። እና በቃ ነፍሱን ነጠቀው። እንግዲህ ቤተሰቦች እየሰማን ያለው ነገር በጣም ከባድ ነው፣ በጣም አሳዛኝ ነው። የእውነት እኔ ስለ ተመስገን አላቅም። ተመስገን ማን ነው ምንድነው የሚለው ነገር ባላቅም፣ ወጣት ነው፣ የቤተሰቡን ህይወት ለመለወጥ የሚለፋ የሚተጋ ልጅ ነው። ነገር ግን ከባድ ነው አሁን ላይ ያለው ነገር። እናት ከራሷ ጋር አይደለችም። ቤተሰብ ያለበት ነገር በጣም ከባድ ነው። ይሄ ልጅ ፍትህ ይፈልጋል። ምንም ነገር አድርጎ ሊሆን ይችላል፣ ምንም ነገር ፈጥሮ ሊሆን ይችላል። ነገር ግን ይሄ ልጅ ፍትህ ያስፈልገዋል። መደረግ ያለበትን ነገር ደግሞ የማድረግ ኃላፊነት የኛ ኃላፊነት ነው። እያንዳንዱ ነገር ደግሞ ከማድረግ ወደኋላ አንልም። እያንዳንዱ የደረሰ መረጃ ደግሞ ነው እውነት ነው፣ የሰማነውን ያልነው የተነገረንም ነገር እውነት ነው ማለት አይደለም። እያንዳንዷ ነገር ደግሞ ትጣራለች። እያንዳንዷ የምትደርስ መረጃ አንድ በአንድ ትጣራለች። ማንኛውም መረጃ ሳይጣራ እውነታውን አምነን መቀበል አንችልም። እስካሁን ያለውን ነገር ሰምተናል። መያዝ ያለብንን ፋይል ይዘናል። በእጃችን እንዲገቡ የተደረጉ ዶክመንቶች ገብተዋል። መኪና ውስጥ የተገኙ ዶክመንቶች፣ እያንዳንዱ ነገር የህግ አካሎች በአስፈላጊ ሁኔታ እንዲፈትሽ ይደረጋል። አሁን ላይ ግን እዚህ ቤት ላይ ብዙ መቆየት አንችልም።
ምክንያቱም እጃችን ላይ የገቡ ዶክመንቶች ወዲያውኑ ፕሮሰስ መደረግ አለባቸው። መጣራት ያለባቸው ነገሮች እያንዳንዱ ነገር ይጣራል። በእርግጠኝነት ያ ወረቀት ቁልፍ የሆነ ሰው ጋር ይመራናል። ነገ ከነገ ወዲያ አፍንጫውን ይዘን የምንመጣው ሰዎች ብዙ ሰዎች እንደሚኖሩ አንጠራጠርም። ዳንኤል በእርግጠኝነት ይህን ቪዲዮ ታየዋለህ። አብርሃምም በእርግጠኝነት ይህን ቪዲዮ ታየዋለህ። ይህን ስል ግን ሁሉንም በቁጥጥር ውስጥ አስገብቼ እንደሚይዛቸው ደግሞ ጥርጥር አይኖረኝም። የምንገኘው ነበልባል ሚዲያ ላይ ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። መልካም ጊዜ፣ መልካም ቆይታ።